ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በእውነተኛ ታሪክ ላይ ተመርኩዞ በፈረንጆቹ 2017 ዓ.ም ተሰርቶ ለእይታ በቅቶ በብዙሃን ዘንድ አድናቆትን ያተረፈ የወንጀል አድቬንቸር የፊልም ዘውግ የያዘውን በጣም ምርጥኛ ማይተን የወደድነውን ፓፒሎን የተሰኘውን ገራሚ ስቃይ የበዛበት የእስር ቤት ሙቪም አመጣንላችሁ። ታዲያ እናንተም እንደ ሁል ጊዜው ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ይህ ምርጥ ሙቪ ሙሉ ያጠነጠነው በእውነተኛ ታሪክ ላይም ሆኖ አንድ አሰቃቂ እስር ቤት በድሮም ጊዜም ገብቶ ከዛ እስር ቤት ለመውጣት የታገለ ወጣት ላይም ሲሆን በትዕይንቱም በደቡባዊው አሜሪካ ግዛት ላይ የምትገኝ በባህር የተከበበች ደሴት ላይ ያለ በብዙ ጠባቂዎች የሚጠበቅ አስፈሪ እስር ቤትንም እያሳየንም ሲሆን በ19ኛውና በ20ኛው ክፍለ ዘመን ላይ የፈረንሳይ መንግስት ይህን እስር ቤት ለአደገኛ ወንጀለኞች እንዲሁም ለፖለቲካ ታሳሪዎች ሲጠቀሙም ቆይቷል። ሙቪውም ሲጀምር በ1931 ዓ.ም ፈረንሳይ አንዷ ከተማም ላይ ዋናው ገጸ ባህሪያችን ሄነሪ ሼረር ወይም ደግሞ በቅጽል ስሙ ፓፒሎን የተባለው ፕሮፌሽናል ኪስ አውላቂ ሌባንም እያየ ነው። ፓፒሎንም ለተለያዩ ከባባድ የማፊያ መሪዎች ሳይቀር የሚሰርቅ በወንጀል ዓለም ውስጥ ተዘፍቆ የሚኖር ሰውም ሲሆን በአንድ አጋጣሚም አይከብደኝም ብሎ በለመደው እጁ ከሚሰራለት ማፊያ መሪም ትንሽዬ ከሰረቀለት ዳይመንድ ላይ ለራሱም ሲሰርቅ ያ ማፊያም ማውቆበት በንዴት ክዶት ራሱ ማፊያውም በፊት የገደለውን ሰው አሁን ፓፒሎን ነው የገደለው ብሎም ለፖሊሶች አመልክቶበትና አላኩበት። ምንም በማያውቀው ፓፒሎንም እድሜ ልክ እስር ተፈርዶበት ታስሮ ወደ እስር ቤትም ይወርዳል። የሚወሰደውም ያ አስፈሪው በፈረንሳይ እስር ቤትም ስር የሚገኘው እስር ቤት ላይም ሲሆን ፓፒሎንም እየተበሳጨ ግን ገና እድሜ ልክ እንደተፈረመበት ከእስር ቤቱ አመልጣለሁ የሚል ሐሳብም ይመጣለታል። የሚዘዋወርበት ሰዓትንም እየተጠባበቀ እንደሱ የታሰረ ሌላ ሁሊዮ የተባለንም እስረኛም አግኝቶ ያ እስረኛም ከዛ አሰቃቂ እስር ቤት ለማምለጥ ብዙ ገንዘብ ያስፈልግካል። ለምን ጠባቂዎቹን በገንዘቡ ደልለክ አመልጠክ ደግሞ የምትሻገርበት ጀልባም ባህሩንም ለመሻገር ለነሱ ለጀልባው አሻጋሪዎቹም ሰዎች መክፈል አለብክም ይሏል። በቀጣይ ፓፒሎንም ከሌሎች ታሳሪዎች ጋርም ሆኖ ተበርብረውና ተፈትሸው ምንም እንዳልያዙም ተጠርጥረው ወደዛ እስር ቤትም ጉዞም ይጀምራሉ። ከፓፒሎን ጋር በጣም ብዙ እስረኞች ወደዛ እስር ቤትም ሲወሰዱም እያየን አንድ ቀጠን ያለ የሚደናበር መነጽር ያደረገ ስሙም ሪዩስ ዴጋን የተባለን ታሳሪንም ትዕይንታችን እያሳየን ዴጋም ከመታሰሩ በፊት በፋይናንሻል ስራ ላይ የተሰማራና ብቁ የነበረ ሚሊዮነር የሆነም ግለሰብም ሲሆን አሁን ታዲያ አንዳንድ እስረኞች ሀብታም መሆኑንም ሲያውቁ ሰውነቱ ውስጥም ገንዘብ ደብቆ የገባም ስለመሰላቸው እሱን ገለው ቆዳውን ቀደው ገንዘቡን አውጥተው ለራሳቸው ማምለጫም ዘዴ ሊጠቀሙበትም ያስባሉ። ወዮ ፓፒሎን ግን ሰው መግደል ላይ ብዙም ስላልሆነ በራሱ ብልሃትና መንገድ እዚህ ቦታ ያለ እንዴት ገንዘብ እንደሚያገኝና እንደሚያመልጥ እያሰበም በመርከብም ሁሉም እስረኞችም ተጭነው ወደዛ ደሴት ላይ ወዳለው አሰቃቂ እስር ቤት ጉዞም ይጀምራሉ። በመሃልም ፓፒሎን ወደ ባለሀብቱ ዴጋም ቀረብ ብሎ አንዳንድ እስረኞች ሊገሉትና የደበቀውን ገንዘብ ካለም ሊወስዱበት እያሰቡ እንደሆነም እየነገረው እኔ በክፍያ ከለላ ጋርድክ ልሆንልክ እያለ ሊያሳምነው ቢጥርም ዴጋ ግን ሳያምነው ቀርቶ እኔ ሊገሉኝ ከሞከሩ ራሱ እዚህ ያሉ ጠባቂዎች ዝም ብለው ስለማያዩአቸው ያንተ ከለላ አያስፈልገኝም በማለት ሐሳቡን ውድቅ ያደርግበታል። ነገር ግን አመሻሽ ላይ ሁሉም እስረኞች በተኙበት ሰዓት አንድ ሌላ ከዴጋ አጠገብ የተኛን እስረኛ ደሞ ሌላ እስረኛ ወደሱ ተጠግቶ በስለት ወቅቶ ገሎት ሆዱን ቀዶ ሰውነት ውስጥ የደበቀውን ገንዘብ አውጥቶም እየያዘ ለጠባቂዎቹም አላየንም ለሚሉበት ድርሻቸውንም ሲሰጣቸው ራሱ ዴጋም አይቶ እየበረገገ በንጋታውም ታዲያ በቀጥታ ድብድብ ላይ ጎበዝ የሆነው ግዙፉ ፓፒሎን ጋም አመርቶ ጋርዱም እንዲሆንለት እየጠየቀው እንደሚከፍለውም ይነግረዋል። ፓፒሎንም በደስታ ይስማማል። ሁለቱም የሚፈልጉትን አግኝተው ዴጋ ጠባቂ ፓፒሎን ደግሞ የማምለጫ ገንዘብም አግኝተው አመሻሽ ላይ ያ አስቀድሞ ሌላኛውን እስረኛ ሲገል
ያየነው ታሳሪ አሁን ደግሞ ዴጋን ኢላማው አድርጎ ሊገለው ወደሱም ሲመጣ የመጠበቅ ስራ የተሰጠው ፓፒሎንም ነቅቶ መደባደር በላይ ከዚህ በፊት ብቃቱና ችሎታውም ስላለው ያን ታሳሪ ከልክ በላይ ቀጥጦ መሬት ጥሎም ያነቀው ጠባቂዎችም ደርሰው ለያይተዋቸው ፓፒሎንን እንደ ቅጣት ለቀጣይ ቀን ምግብ ሲከለክሉትም እናያለን። ሌሎች እስረኞችም ሀብታሙ ዴጋ አስፈሪ ጠበቃ በገንዘቡ እንደቀጠረም ይረዳሉ። ከዛን ጊዜም አንስቶ ማንም ደፍሮ ዴጋን መናገር ያቅተዋል። የመርከቡ ጉዞም አልቆ እዛ ደሴቲቷ ላይ ያለው እስር ቤት ላይም ደርሰው ወደ ውስጥ ይገባሉ። ልክ እንደገቡም የእስር ቤቱ ዋናም ተቀብሏቸው ለሁሉም እስረኞች ንግግር እያደረገ ከዚህ እስር ቤት ላይ ማምለጥ በጣም ከባድ እንደሆነና ከዚህ በፊት ብዙ እናመልጣለን ብለው ያሰቡ እስረኞች እንዳልተሳካላቸው እስከዛሬ አንድም እስረኛ ተሳክቶለት እንደማያውቅና ለማምለጥ የሞከረ ማንኛውም እስረኛ በመጀመሪያ ሲያዝ ብቻውን የሚታሰርበት ክፍል ውስጥም ገብቶ ለ2 ዓመት እዛች ክፍል ውስጥ ይታሰራል። ከዛ 2 ዓመቱ አልቆም ሲፈታ ድጋሚ ደግሞ ለማምለጥ ከሞከረ አሁንም ብቻውን የሚታሰርበት ቦታም ተመልሶም እዛች ትንሽዬ ክላስ ውስጥም 5 ዓመት ይታሰራልም ይላችኋል በለው። ከዛ በተጨማሪ ለማምለጥ ሲሞክሩ ተሳስተውም ቢሆን አንድ ጠባቂ ወታደርና ጋርድ ከገደሉ ወዲያው የሞት ቅጣት እንደሚጠብቃቸው ወይስ ይገደላሉ ወይም ደግሞ ማንም ጠባቂ የማይመጣበት ሰው ራሱ ዝር የማይሄድበት ደሴት ሌላ ደሴት ላይ ሄደው ተጥለው እዛው ለሞት እንደሚጣሉም ይነግራቸዋል። ወዮ በዚህም ብዙ እስረኞች እዛው የማምለጥ ሐሳባቸውን ሲቀይሩ አንዳንዱ ግን አሁንም ከእድሜ ልክ እስራት ማምለጥም መርጠው ከነዛ መሃል ፓፒሎን እንዳለም እያየ ነው። እሱም ወደ ዴጋም አመርቶ አብረን እቅድ አውጥተን እናመልጣለን ቢለውም ዴጋ ግን በገንዘቡ ውጭ ያሉት ሚስቱና ጠበቃው ከወደ ውጭ ሆነው ታግለው ህጋዊ በሆነ መልኩ እንደሚያስወጡትም ነግሮ ሐሳቡን ውድቅ ያደርግበታል። ከዕለታት አንድ ቀን ሁሉም እስረኞች ታዲያ ከታሰሩበት ወጥተው ሜዳ ላይ እየሰራሩ በነበረበት ሰዓት አንድ እንዲሁ እዚሁ በክፍያም ለእስረኞችና ለጠባቂዎችም ታዲያ ሴተኛ ዳሪዎችን በጀልባ ወደ ደሴቷም የሚያመጣን ሰውም አግኝተው ጋሪውም ተበላሽቶበት ግፉም ተብለው እሱን እየገፉም ሳሉ ፓፒሎንም ታዲያ ከሌሎች እስረኞች ስለዛም ሴተኛ አዳሪ አቅራቢውም ሰውዬም እየሰማ በድብቅ ወደ ሰውየውም ተጠግቶ እዚህ እስር ቤትም ሲያመልጥ ጀልባም ይዞ እንዲጠብቀውም ታዲያ በገንዘብ እየተደራደረው ሰውየውም $4000 ከከፈልክ ጀልባ ይዤ ጠብቅ ካለው ዋናው ግን ከዚህ እስር ቤት ማምለጥ መቻልክ ነው ይለዋል። ፓፒሎንም ተስማምቶ ለማምለጥ እቅድ እያወጣጣ ሳለ አንድ ያላሰቡት ዱብዳ የዛኔ ፓፒሎንን ሲመክረው የነበረው ሁሊዮ የተባለው ታሳሪም ሊያመልጥ ሲሞክር 2 ጠባቂዎችን ገሎ ተይዞ ሁሉም እስረኞች ፊትም ተወስዶ አንገቱ ተቆርጦ ፊት ለፊት እንዲገደድ ይደረጋል። በዛም ሌሎቹ ነፍሰ ገዳይ እስረኞች ምንም ባይመስላቸውም እንደዚህ አይነት ነገር አይቶ ማያውቀው ዴጋ ግን ባየው ነገር ውስጡ ይረበሻል። ዋናውም ያንን አይቶ ሆን ብሎ ዴጋና ፓፒሎንን የአንገቱ የተቆረጠውን ሬሳው የሆነውን ግለሰብ ተሸክመው አውጥተው እንዲቀብሩም ስራም ይሰጣቸዋል። ዴጋም ከፓፒሎም ጋር ያንን ሬሳ ተሸክመው በጉዞም ላይ ሳሉ የሬሳውን እንደሚያየው ዴጋም ጭራሽ ራሱን መቆጣጠር አቅቶት ፈዞም ደርቆም ይቀራል። እዛው የመራቸው የነበረው ጠባቂም በንዴት ተንቀሳቀስም በሚል የያዘውን የጎማ መግረፊያ አውጥቶ በእሱም ዴጋን መሬት ጥሎም ይገርፈዋል። ፓፒሎንም የገንዘብ ምንጩ ዴጋም ሲገረፍ እያየ አላስችልክም ብሎት ድንጋይ አንስቶ ከኋላም በኃይል ጠባቂውን ይመቷል። ጠባቂውም መሬት ወድቆም ተዘርግፎ መንቀሳቀስም ያቆማል በለው። በዚህም ጊዜ ፓፒሎን ጠባቂውን የገደለውን መስሎት በሩጫ እዛው ዴጋንም ትቶት እግሬ አውጪኝ በሚል ይፈረጥጣል። ሌሎች ጠባቂዎችም ቦታው ላይ ደርሰው ከኋላ እየተኮሱበትም ይከተሉታል። ፓፒሎንም የሚተኮስበትን ጥይት ለማምለጥም በሚል ቀጥታ ከላይ ያለ እዛው እታች ያለ ወንዝ ውስጥም ይገባል። እድለኛ ሆኖ በወንዙም አድርጎ ጠባቂዎቹን ያመልጣቸዋል። ግን ከደሴቲቷ ሙሉ ለሙሉ ለቆ ለመውጣት ግዴታ ባህሩን ለማቋረጥ ጀልባም ስለሚያስፈልገው በእግሩ እንደዛው እየተጓዘ አመሻሽ ላይ የሐሰተኛ ዳሪዎችን የሚያመጣው ግለሰብ ጋም ይደርሳል። ተቻኩሎም ገንዘብ ከዴጋም ስላልተቀበለ አሁን ሰውየውን
ገንዘብ የለኝም አስመልጠኝና ልክ ፓሪስ እንደገባው እከፍልካለሁ ቃል እገባልካለሁ ብሎም ይለምነዋል። በሚገርም መልኩ ሰውየውም ከአንዳንድ በአንዴ ተስማምቶ ገና ሊወስደው እየተዘገጃጁ ሳሉ ከየት መጡ ሳይባሉ የእስር ቤቱን ጠባቂዎች ከበዋቸው። ለካ ያባለ ጀልባውም ግለሰብ ሆን ብሎ አስመልጥካለሁ ሲለው የነበረው ሙሉ ለሙሉ የውሸቱን እንደነበርና ፓፒሎ ገንዘቡን ራሱ ይዞ ቢመጣ ኖሮ ጉድ እንደሚሰራውም እየገባን ወዲያው ፓፒሎን ተይዞ ወደ እስር ቤቱም ይመለሳል። የእስር ቤቱ ዋናም ፓፒሎን ያመታው እንዲሁም ራሱን ያሳተው ጠባቂ አሁን ስላልሞተና ራሱን ሳተም እንጂ አልገደልኩም፣ ለዛም አትገደልም በማለት ሳይገለውም ቀርቶ ብቻውን የሚታሰርበት ጠባብ ክፍል ውስጥ ለ2 ዓመት እንዲታሰርም ያስገቧል በለው። ፓፒሎንም ታዲያ ክፍሏን ሲያያት በጣም ጠባብ እንደሆነችና እንዴት 2 ዓመት እዚህ ቦታ እንደሚዘልቀው እያሰበ እየተጨናነቀ ጭራሽ የሚተኛበትም የእንጨት አልጋም ሲሆን ምግብ ደግሞ ጥቂት አትክልት ያለው ሾርባ በየጊዜው እየሰጡ በህይወት ለመቆየትና ከረሃብ ጋም እየታገለ እዛች ክፍል ውስጥም 2 ዓመት ለመቆየትም ይሞክራል። ያ ደግሞ በፊት መጥቶት ራሱን ያሳተው ጠባቂ መልስ ስላለበት በየጊዜው እየመጣ እየቀጠቀጠ ንዴቱንም ለመወጣትም ይሞክራል። ፓፒሎንም ያንን ተቋቁሞ ከምንም በላይ ግን ማንንም ማውራት ባለመቻሉ ያም እያስጨነቀው የሚያወራው ሰውም እየፈለገ እዛውም ታዲያ ቀናቶች እያለፉ 2 ወራትም እዛሽ ጠባብ ቦታም ያስቆጥራል። አንድ ቀን ታዲያ ያልጠበቀው ነገር ከማን እንደመጣለትም በማያውቀው መልኩ ከመጣለት ሾርባም ጋር በድብቅ ጠባቂውም ግማሽ ኮኮናትም አምጥቶም ሰጥቶት ፓፒሎንም ግራ እየተጋባ አንስቶት ከታች በትንሽ ወረቀት የተጻፈለትንም ሲያነብ ከዚህ በኋላ በየቀኑ ኮኮናት እንደሚልክለትም ያነባል። ይህንም ያደረገው ጓደኛው ዴጋም ከጠባቂዎቹ ጋር ተባብሮም እንደሆነ ፓፒሎንም ይገባዋል። ዋው ዴጋን በደስታም ያንን እየበላ ረሃቡን ለማስታገስም ይሞክራል። ቀን በቀን ዴጋንም በልቡ እያመሰገነ ከዚህ ሲወጣ በድጋሚ ለማምለጥ ሞክሮ ተሳክቶለትም ካመለጠም በኋላ እንደ አዲስ ህይወትን ለመጀመር በሞራል አሁን ረሃብ ስለሌለበት እንቅስቃሴ እያደረገ እሱ የማምለጫው ጊዜ ሲመጣ ብቁ ለማድረግም ይሞክራል። ታዲያ አንድ ክፉ ቀን ይህ ሰላማዊ ጉዞ እንቅፋትም ያጋጥመዋል። የእስር ቤቱ ዋናም በድብቅ የሚገባለትን ኮኮናትም ደርሶበት የሚያመጣውን ጠባቂም በንዴት እዛው በስለት ወቅቶም ገሎት ወደ ፓፒሎንም ገብቶ ማን ነው ለአንተ እየከፈለ ይህን ኮኮናት ሲልክልክ የነበረው ተናገር ቢለውም ፓፒሎን ግን ጓደኛው ዴጋንም መክዳት ስላልፈለገ እሱን ሳይናገርም ይቆጠባል። የእስር ቤቱ ዋናም በዚህ ንዴት ለፓፒሎንም ከሚሰጠው ከዛች አትክልት ሾርባ ላይ ግማሹን እንዲቀንሱም አድርጎ ፓፒሎንን ራቡና ስቃዩንም አብዝቶበት ሌላ 3 ወራት እንደዛውም አሳልፎ በዛም ታዲያ በጣም ከስቶና መራመድ ራሱን ማቅቶት ሰውነቱ አጥንት በአጥንት እንደሆነም እያየ ነው። በዛም ሰዓት ሊሞት እንደተቃረበም እየተመለከትን ዋናውም ታዲያ በዚህ ሰበብ ወደ ውስጥም የስጋ ሾርባም ወስዶ ያሸተተው ይህንን ለአንተ እየከፈለ ኮኮናት ሲያስመጣልክ የነበረውን ግለሰብ ተናገርና ሾርባውን ስጋውን በልደክ ረሃብን አስታግስ እያለ በምግብ ሊደልለው ቢሞክርም ፓፒሎን ግን እንዲህ ተርቦ ራሱ ስለ ጓደኛው ዴጋም ትንፍሽ ሳይል ይቀራል። ዋው ፓፒሎን ዋናውን በንዴት ደሞ የክፍሉን መብራት ከላይ የሚገባውን የሰማይ ብርሃንም እንዲዘጋም አድርጎ በጨለማ እያሰቃየው ፓፒሎን ረሃቡ ላይ በጨለማ ቅዠት ተጨምሮ ሲሰቃይ ስቃዩም ሲከፋ ግን እንዲም ቢሆን ዴጋን አሳልፎም ሳይሰጥም ይቀራል። በስተመጨረሻ 2 ዓመቱ እንዲሁ በመከራና ስቃይ ማልቆለት ፓፒሎንም ከዛች ከተረገመች ክፍልም ሲወጣ መራመድ ራሱ አቅቶት በጠባቂዎች ተደግፎ እዛ ያለ ሕክምና ቦታ ማስገብተው ሕክምናም ያደርጉለታል። ሰውነቱ ቢያገግምም ግን ጭንቅላቱ እንደተነካና እንደ ድሮ በትክክል ራሱ መናገር እንደማይችልም ያያሉ። ወይ ነው ፓፒሎን። ዴጋም ጓደኛው ሆስፒታል እንዳለም ሲሰማ በፍጥነት ወደሱም አምርቶም ይጠይቀዋል። እኛም ዴጋ ፋይናንስና ሂሳብ ላይ ጎበዝ ስለሆነ በዚህ ዓመታት ውስጥ የዋናውን የገንዘብ ሂሳብ ሰሪም ሆኖ በዚህም የዋናውን እምነትም ከጊዜ ወደ ጊዜም ስላገኘ እንደፈለገ እስር ቤት ውስጥ መንቀሳቀስ እንደሚችል ግን ያ ብቻቸውን የሚታሰሩት እስረኞች ጋር ብቻ መሄድ እንደማይችልም እናያለን። ዋው ዴጋ
ለፓፒሎንም ታዲያ ስለኔ እውነታውን ስላልተናገርክብኝ አመሰግንካለሁም እያለም ይነግረዋል። እዛው ፓፒሎንም ቅይር ብሎ በትክክል ማውራት ጀምሮም እያስገርመው አውቄ ያመመኝ መስዬ እዚሁ ቆይቼ ከዚህ ቦታ ለማምለጥ ልሞክር ነውም ብሎት እኛንም ዴጋንም ያስገርመናል። ዴጋን በደስታ እሱም ከዚህ በኋላ የማምለጥ ሐሳብ እንዳለውና ከ2 ቀን በኋላ ዋናው እዚህ እስር ቤት ላሉ እስረኞች እና ታሳሪዎች እንዲሁም ሰራተኞች በስክሪን ፊልም ሊያሳይ ያቅዷል። ያንን ቀን የፊልሙ ድምፅም ስላለልን በዛ ተገርን አድርገን እናመልጣለን እያለው ለምን ግን ዴጋ ካለ ማምለጥ ወደ ማምለጥ ሐሳቡን ቀየረ እያላችሁ ከሆነ ተስፋ ቆርጦ ታስፈታኛለች ብሎ ሲያስባት የነበረችው ሚስቱ እንዲሁ ተከራክሮ ያስፈታኛል ካለው ጠበቃው ጋር ግንኙነት ጀምራ እሱን ረስተውት የራሳቸውን ሕይወት እንደጀመሩም ስላወቀ ነው። በለው ከእንደዚህ አይነት ጉድ ይሰውራችሁ ነው የሚባለው። ሌላ ምን ይባላል? ይህን ጉዱን ያወቀው ዴጋንም በዚህ መልኩም ታዲያ ከተከዳና ከተዋሸም በኋላ ለማምለጥ እንደወሰነም ይናገራል። አያይዞም እንዲረዷቸው 2 ታሳሪዎች መርጦም እንደጨመረ እነዚህም ታሳሪዎች ስማቸው ማቼት እና ሲለር እንደሚባል ማቼት እዚሁ ሆስፒታል ላይ እየታከመ ያለ ታሳሪም ሲሆን ከሆስፒታሉ ጠባቂም ጋም ጥሩም ግንኙነት ስላለው እሱን ያዘናጋልናል። ሌላው ደግሞ ሲለር የተባለው ታሳሪ ደግሞ ባህር ላይም ታዲያ የሚያውቃቸው አሳ አጥማጆች ስላሉ ጀልባም ስናመልጥ እንዲተባበሩን ያደርግልናልም ብሎት የማይደርስ የለም። 2 ቀኑ አልፎ ያ ፊልም የሚታይበትና እነሱም የሚያመልጡበት ቀንም ይደርሳል። እንደታሰበው ማቼትም የሆስፒታሉን ጠባቂ አዘናግቶ ፓፒሎንና ሲለርም ከኋላ በኃይል ጠባቂውን መተውት ራሱን አስተውት በተሳካ መልኩ በፍጥነት ከሆስፒታሉም ይወጣሉ። ዴጋም ታዲያ በዝግጅቱም ላይ በድብቅ ወይን ይዞ የማያስተኛ መድኃኒትም ጨምሮበት ዋና በርጋ የሚጠብቁት ጠባቂዎች ጋር ማመርቶ ከዋናው ወይኑን ተላከም ተናግሮ ወይኑንም ቀርቶላቸው አጠጥቷቸውም ታዲያ አደንዟቸው እንቅልፍ እንዲወስዳቸውም ካደረገም በኋላ ከነ ፓፒሎን ጋም ተገናኝቶ በፍጥነት እየተንጠላጠሉ ባህሩ ያለበት ቦታም ላይ ከእስር ቤቱ ለቀውም ቢደርሱም እዛው በገንዘብ ታዲያ ከአሳ አጥማጆቹ የገዟት ትንሽዬ ጀልባን ተጠቅመውም ባህሩን መሻገር ይጀምራሉ። ግን ትንሽ እንደ ተጓዙ የተቀመጠላቸው ጀልባ አዛና ትንሽዬ ጀልባም ነበረችና ብዙም ሳይጓዙ ውሃ ማስገባትም ጀምራ በዚሁ ጉዟቸውን ከቀጠሉ 4ቱም ሰምጠው ሊሞቱም ይሆናል። ወዩ! በዚህም ያ ሲለር ተብየው ታሳሪም ታዲያ ዴጋን እያየ እሱ ደካማና ስናመልጥም እግሩ ስለተጎዳ ባህሩ ዳርቻ ደርሰን ስንሮጥም ያዘገየናል። ስለዚህ ጥቅም ስለሌለው ጉዳቱ ያመዝናል። አሁን ታዲያ ተቀንሶ ባህሩ ውስጥም ጥለነው የጀልባዋን ክብደት እንቀንስ የሚል ሐሳብ ያመጣል። ህርፍ በዚህ ሐሳብ የዴጋን ጓደኛ ፓፒሎንም ሳይስማማ ከሲለር ጋም ተጨቃጭቀው እዛውም መጣላትም ጀምረው ሲለር ተብየው ታዲያ የዋዛም ስላልነበረ በውሃ ፓፒሎንን ደፍቆ ሊገለው ሲቃረብ ዴጋም ደብቆ የያዛትን ስለታውጥቶ ከኋላም ወቅቶት ገሎት ፓፒሎንንም አትርፎት ፓፒሎንም ወደ ራሱ እየተመለሰ የዚህን ግዙፍ ሰውዬ ሬሳም ወደ ባህር ውስጥም ጥለው ጀልባዋ አሁን ሙሉ ለሙሉ ከመስመጥ መለስ ብላ ትረጋጋለች። ብዙም ሳይቆዩ ደሞ ከባድ ማዕበል መጥቶባቸው ጀልባቸው እንዳልነበረች መሆና ተገነጣጥላ 3ቱም ራሳቸውን ስተው ከቆይታ በኋላ ነግቶም ሲነቁ ሌላ ደሴት ላይ ያሉ ነዋሪ ሴቶች አትርፏቸው እየረዷቸውም ራሳቸውን ያገኙታል። ሙሉ ለሙሉ ነቅተው አካባቢያቸውን አይተው ሰላም እንደሆኑና ከዚህ ቦታም የማምለጥ ተስፋ ገና መሰነቅ ከመጀመራቸው እዛም የጠረጠረቻቸው አንድ ሴትዮ ከእስር ቤት ያመለጡ እንደሆኑም ስላወቀች ለእስር ቤቱ ጠባቂዎችም አቃጥራ ጠባቂዎቹም ቦታው ላይ ይደርሳሉ። በለው ፓፒሎንም ዴጋን ደግፎ ሊወጣና ሊያመልጡ ቢሉም እየሮጠ ያለው ጓደኛቸው ማቼትም ተተኩሶ ፊት ለፊታቸውም ይገደላል። እነሱም ታዲያ ይህን አይተው በፍርሃት እጃቸውን ከአንዳንድ ሰጥተው ይታሰራሉ። ወይኔ! በዚህም መሰረት ፓፒሎን 2ኛ ጊዜ የማምለጥ ሙከራ ስላደረገ እዛ የተረገመ ብቻውን የሚታሰርበት ክፍል ላይም ደሞ ለ5 ዓመት እንዲታሰር ይፈረድበታል። ዴጋ ደግሞ የታሰረውን የዋናውን እምነት አግኝቶ ስለከዳ ዋናውን በንዴት ያ አስቸጋሪ እስረኞች የሚወሰዱበት በባህሩ የተከበበው ደሴት ላይ ተወስዶ እዛው ለሞት እንዲጣልም ያደርጋል። በለው
እማያልፍ የለም 5 ዓመቱ ሙሉም አልፎ እኛም ፓፒሎን ከዛች አንድ ክፍል ቤት ተፈቶ ሲወጣም እያየ ነው። ያለ ዕድሜው ጉስቁል ብሎ አርጅቶ ሽማግሌ መስሎም ተፈቶ እዛውም ታዲያ ከአንዱ ክፍል ውስጥም ከወጣ በኋላ አሁንም ታዲያ የእስር ቤቱ ዋና በሱ ጉዳይ እልህም ስላለበት ሆን ብሎ ለሞት የሚላኩበት ዴቪል ደሴት ሰይጣናዊ ደሴት የተባለውም ደሴት ላይ ይልኳል። ፓፒሎም ዴጋ አስቀድሞ የተላከበት ደሴት ላይ ያመራል። ያ እስር ቤት ታዲያ ለየት የሚያደርገው ምንም አይነት ጠባቂና አጥር የሌለው እንደሆነ ደሴቱም ታዲያ ትልቅ ተራራም ላይ ስላለና ባህሩ ውስጥም አደገኛ ሻርኮችም ስላሉ የትኛውም እስረኛ ዘሎ ወደ ባህሩ ገብቶ ሊያመልጥ ቢሞክርም እንደማይችልና የማይታመንም የማይሞክርም እንደሆነ በቃ እዛው እስር ቤት ላይ እድሜያቸውን ጨርሰው ይሞታሉ። አንዳንዱ ደግሞ አብዶ ቆውሶም ወዲያው ይሞታል በለው። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ፓፒሎንም ወደዛ መውጫ የሌለውና ጠባቂ የሌለበት አሰቃቂው ደሴት ላይም ተወስዶ እዛውም ታዲያ የተለያዩ ያረጁና ያበዱ እስረኞችን እያየ እድለኛም ሆኖ ጓደኛው ዴጋም ይህን ሁሉ ዓመት እዚህ ቦታ በስቃይ ቆይቶ በሕይወት እንዳለም እያየው እየተገረመ ፓፒሎን አሁንም ቢሆን ከዚህ የማምለጡን ሐሳብ እንዳልተውና ሁሌ ከላይ ተራራውም ላይ እየወጣ የባህሩን እንቅስቃሴ ሲያጠናም ከርሞ መንሳፈፊያ ነገርም ከሰሩ በራሱ በባህሩ እየተንሳፈፉም ሄደው የባህሩ ዳርቻም ላይ ደርሰው ሊያመልጡ እንደሚችሉና መንሳፈፊያውንም ታዲያ ከሻርኮችም የሚጠብቃቸው መሆን እንዳለበትም እቅድ ማውጣጣትም ይጀምራል። ዋው! ዴጋም ታዲያ በእቅዱ እየተገረመ መንሳፈፊያውን ለመስራትም ሊያግዘው ይስማማል። የተለያዩ የኮኮናት ቅጠሎችንና የኮኮናት የተበሉ ቅርፊቶችንም ተጠቅመው ሰፋ ያለ ቦርሳም ነገር ውስጥም ከተውት መንሳፈፊያም ይሰራሉ። ተሸክመውት ወደ ተራራም ላይ ከወጡም በኋላ ዴጋም እዛው ቦታ እያመነታ እኔ ይሄ ተራራ ደሴትም ላይ ታዲያ ውስጤ ለቀካቲድ እያለኝ ነው። እዚህ ቦታም እንደምገባ ውስጤም ነግሮኛል። አንተ ብቻ ግን ሂድም ይለዋል። ፓፒሎንም በዴጋ ውሳኔ እየተገረመ እሱ ላይ ሸክም እንዳይሆን ፈልጎ ይሁን ወይም ፈርቶ አላወቀም። ብቻ በውሳኔውም ተስማምቶ የስንብት ማቀፍ እያቀፈው ተሰናብቶት አንደኛው መንሳፈፊያ ወደ ታችም ወርውሮ ቁልቁል ዘሎ ባህሩ ውስጥ ገብቶ እድለኛም ሆኖ በፍጥነት በሻርክም ሳይበላ ተርፎ መንሳፈፊያው ላይ ወጥቶ እየተንሳፈፈም ይሄዳል። ዴጋም በጭንቀት ከላይ ሆኖ ያንን አይቶ እንደተሳካለትም ሲያይ በደስታም ተሞልቶ ይጮሃል። በስተመጨረሻ ትዕይንቶቹ ላይ ዓመታት አልፈው ከዛ እስር ቤት ያመለጠውና የወጣው ፓፒሎንም አሁን ነፃ ሰው ሆኖ አርጅቶም እያየ ነው። ወደ አንድ መጽሐፍትን የሚያተም ሰውም ጋም አምርቶ ሙሉ ታሪኩን የጻፈበትን ወረቀትም እየሰጠው ታሪኩ መጽሐፍ ሆኖ እንዲታተመለት እንደሚፈልግም ይጠይቋል። ሰውየውም የፓፒሎንን ታሪክም እያነበበው እውነት ይህ ሁላ አሰቃቂ ሕይወት ፓፒሎ ላይ ተፈጥሮበት እንደሆነም ሲያይ ይገረማል። እኛም ይህ እውነተኛ ታሪክ በፈረንጆቹ 1931 ጀምሮ እስከ 1973 ኢነሪ ሼረር የተባለው ግለሰብ ላይም የተፈጠረ እውነተኛ ታሪክ እንደሆነም እንዲሁም ታዲያ በእውነተኛው ዓለም ላይ ታዲያ ከዚህ ባሱ ብዙ ስቃዮች ይህ ግለሰብ ማሳለፉን እንረዳለን። ዋው! ፓፒሎን እናንተ ነው ፊልም ወዳጆች፣ እናንተስ ፓፒሎንን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ ከወደዳችሁት እኛን ለማበረታታት ይህን ቪዲዮ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስልን አድርጉልን። በቀጣይ በሌላም ገራሚ ሙቪ እስከምንገናኝ እንደ ሁል ጊዜው ቸር ቆዩልን።